እርፍ እዩ እንደው ብለሽ ደግሞ ብሩኬን አኝከሽ ብሩኬ ብለሽ ደግሞ ሀይሚ ላይ ፊት ጠረረረ አሁን ገና የማይነካ ነካሽ አብልቴ ምን አገባት ሀይሚ ለሀይሚ ማስጠንቀቂያ። ይልቁንስ ብሩኬ ልጁ ጋር መጥቶ ጊዜ ሳይወስድብሽ አንቺ ቶልቶሎ ትዝናኝ። ኧረ እባክሽ የምርሽን ነው እንዴ? ብሩኬ ደግሞ ልጅህን መጠህ ታያት አለህ። አይንህን በአይን በቅርቡ ታያለህ። እሱ የሚፈልገው ልጅ ከሀይሚ እንጂ ከአንቺ እኮ አይደለም ሀቢብቴ። ከአንቺ ልጅ አይፈልግም። የሚፈልገው ልጅ ከሀይሚ ብቻ ነው። ገባሽ አይደለም? ይህ ነው ያልተረዳሽው ነገር። ሁሌ እየመጣሽ የምትይብንና እንግዲህ አይዞሽ ውዴ አይዞሽ። ኧረ በስመ አብ ደግሞ ብላ ሀይሚ ላይ ወጣች እና እዩ ማለት በቃ ስድብ ነሽ ምንድነሽ ምንም መስሎ የማይታያት ሰው ናት። ጠንካራ ቆዳ ያላት ሴት ማለት ነው። እዩ አይዞሽ ኮሜዲ ሆነች እኮ ጅሊ ሳታሰው ጋይስ። በልጇ ቀልድ ምናምን ጀምራለች። እዩ መጣች ልጇን አቅፋ በለው ሀይሚን ቦታ ለቀቂ ማስጠንቀቂያ ለሀይሚ ኦላላ። አሁን ነው መሳቅ ጋይስ። የልጅ ቦታ ሌላ ነው፣ የፍቅረኛ ቦታ ሌላ ነው በነገራችን ላይ። እና እዩ ይልቁንስ ቶሎ ተዝናኝ ለልጁ ቦታ መስጠት ሳይጀምር እና አሁን ላይ እዩ ማለት ነው ጋይስ ኮሜዲያን ብትሆን ራሱ የሚያዋጣት ይመስለኛል። ጎበዝ ኮሜዲያን ይወጣታል። የምሬን ነው የምላችሁ። አረረረረ አንቺ እንደዚህ ጨዋታ ጨምረሻ እንደ በልጅሽ ላይ ጭራሽ ሙርት ይያለሽ ትጫወችባታለሽ። አረ በጣም ነው ያሳቅሽኝ የምር። እና እንግዲህ እዩ ኮሜዲያን ልትሆንላችሁ ነው እና ዘና በሉበት። የምር እኔማ የሷን ቪዲዮ እያየሁ ፈታ እያልኩ ነው። ምክንያቱም እንዴት ሰው ባልተፈጠረ ነገር ተፈጠረ ብሎ ድርቅ ይላል? ጌታ ሆይ ትዕግስቱን ስጠኝ። ኧረ ወይኔ እናንተ። ኧረ እዩ ማርያም በጣም ነው ያሳቅሽኝ የምር። ምክንያቱም በቃ ግግም ብላለች። ስድቡንም ምኑንም በቃ ከምንም እየቆጠረችው አይደለም ማለት ነው። እና ጭራሽ ልጇን ቅላስ መሰላት መጣች። በስመ አብ አንቺ ገና ክርስትና ሳትነሳ እንደዚህ ገላልጠሽ የምር ይደብራል። እና ብቻ ግን ተዋት ስራ ጋይስ መፈትፈት ፈልጋ ነው። እና አዲስ ድራማ ሰሞኑን ጠብቁ። ግን ደግሞ በቃ ብትሰድቧት ምን ብትሏት ምንም አታመጣም፣ ምንም አይመስላትም። እና ፈታ እያለች ነው። እና ሀይሚ ደግሞ በደብረ ዘይት ፈታ እያለች ፎቶ ቲክቶክ ላይ ፖስት አድርጋ ነበረ እና እየተዝናኑ ነው። እዩዬ ቪዲዮን ካየሹ እንግዲህ እንዳትናደጅ፣ እነሱ ፈታ ዘና እያሉ ነው ደብረ ዘይት ማለት ነው። ቡራና ሀይሚና ፏፈሽ እያሉ ስለሆነ መናደድ አያስፈልግም። ተረጋጊ። ዛሬ ደግሞ ምን ይዛ ትመጣ ይሆን? ምን ልትከውንብን ይሆን? ዛሬማ እያለቀሰች ነው ትመጣ። ትናንትና ደብረ ዘይት ሄደዋል እና ቼክ እያደረጓት ስላልሆነ በጣም እየተናደደች ነው። እና አሁን በቃ እነሱ ስሜን አንስተው ካላወሩ እያለች ነው። ስሟን ካላነሱ ካላስ አታቆም ማውራቷን። እና እንግዲህ ፎቶ አትለጥፊ ምናምን ልትሉ ትችላላችሁ፣ ግን እኔ መለጠፌን አላቆምም ጋይስ። ለማንኛውም ማለት ነው እዩ አይዞሽ በርቺ። ምንም ማድረግ አይቻልም። ልጅ ያላባት ማሳደግ በጣም ነው የሚደብረው። በተለይ እናት አባትሽ ጋር ሳታገቢ እሱ ከሌላ ሴት ጋር ሆኑ ምናምን። ረ በእኛ ሰፈር ነውር ነው፣ የምር ነውር ነው። አንዲት ሴት ልጅ ያለ ጋብቻ ከወለደች በጣም ነው የሚያሳፍረው። አባቷ በጣም ያፍራል። አዋረድሽኝ ይላል። ሴት እንዴት በክብር ሽማግሌ ተልኮለት ሰው ያገባል እንጂ እንደዚህ ዲቃላ ይዞ ሲመጣ በጣም ነውር ነው። በነገራችን ላይ በእኛ አካባቢ እንግዲህ በእናንተ አካባቢ ነውር ካልሆነ አላቅም፣ በእኛ ግን ነውር ነው። ጭራሽ እንደዚህ በድፍረት በክብር እንደወለደች ሁሉ ልጇን ይዛ ስትመጣ በጣም ነው የሚገርመኝና እዩ እንግዲህ ያው ብሩኬ ልጁ ናት ካልሽ እንግዲህ ምንም ማድረግ አይቻልም። ዲኤንኤ ተደርጎ ልጁ ከሆነች ይረዳሻል፣ ያግዝሻል። ከዛ ውጭ ሌላ ምንም የምታመጪው ነገር የለሽም። ሁሌ ብትለፈልፊ አሁን ደግሞ ብለሽ ወደ ሀይሚ ዞርሽ። የብሩኬ አልበቃሽ ብሎ እንዴት ናችሁ እኔ ውዶች፣ እኔ ማሮች፣ እኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን አትርሱ ማለት ነው። እንግዲህ እዩ መጣች። ልጇን ቅላስ መስላ መጣች። እንዲሁ ሻርፕ አላለበሰቻት ምን አላለቻት፣ አናቷን ግልጥልጥ አርጋ ከቻሳ ብላለች ማለት ነው። የኔ ምስኪን አይዞሽ። ለማንኛውም እንግዲህ እግዚአብሔር ጽናቱን ይስጥሽ። ሀይሚና ብሩክ ደብረ ዘይት ፏፈሽ እያሉ ነው ማለት ነው። ስለዚህ
አንቺ ደግሞ መቅናት አያስፈልግሽም ጭራሽ ወደ ሀይሚ ብለሽ ደግሞ ብሩክ ብሩክ ይሄን ቪዲዮ ታይዋለህ ብዬ አስባለሁ። ልጅህን መተክያት አይኑን ባይኑ ያያል እንዴ? አንቺ ብሩክ ልጅ መውለድ የሚፈልገው በነገራችን ላይ ከሀይሚ ነው። ትናንትና ራሱ የመጀመሪያ ልጅን እያለ ነበር። አንቺ እኮ ሳትፈልግ ነው እሷ ልጅ ያመጣሻት። እና ብሩኬ የሚፈልገው ልጅ ከሀይሜ ነው። ለልጅ ሊጓጓ ይችላል። አስተቃቀፍህ ምናምን እያልሽ ነበርና እንዴት ነው በዚህ ልክ የምትከታተለው? ግን እሱ የሚፈልገው ከሀይሜ፣ አንቺ ደግሞ የምትፈልጊው እሱን። ስለዚህ ብሩኬ ልጅ ይፈልጋል። አዎ፣ ግን ልጅ የሚፈልገው ከሀይሜ እንጂ ከአንቺ አይደለም ሀቢብቴ፣ ከአንቺ አይደለም። እና በክብር እንደወለድሽ ሁሉ በቃ ቀጥቋ የሚያረግሽ ነገር ምንድን ነው? በክብር ተድረሽ ምናምን የወለድሽ ነው የሚመስለው እኮ። ልጅህን ታያታለህ ብዬ አስባለሁ። የምር ልጅቷን ቡደ እንዳታስበልያ። ተስማ አሙልድ ገላልጣ መጣቻት። ነገ ደግሞ ፊቷን ነው አዙራ ብሩኬን ትመስላለች ማንን ትመስላለች ብላለን የምትመጣውና አሁን ላይ በቃ ዝም ብሎ በየሜዳው መጋደም እንደ ክብር እየተቆጠረ ነው። እና ሀይሚን አታስደብሪያት እናቱ ዝም ብለሽ እየመጣሽ። በእርግጥ ሀይሚ የደብራትም አሁን እኮ ንቀው ትተዋታል። ሀይሚም ሰልችቷታል። አይታት በቃ ደረቅ እንደሆነች ገብቷቸዋል። እንዲህ የሰው ስድብ ምንም አይመስላት፣ ሼም የላት ምን የላት፣ በቃ የሆነ ይሉኝታ ቢስ ሰው ነገር ናት። ስለዚህ እንደዛ ስለሆነች እነ ሀይሚ ንቀው ትተዋታል፣ እዩን ማለት ነው። ስለዚህ ንቀው ስለተዋት እሷ ደግሞ ካላነሱኝ አለች፣ ስሜን ካልጠሩ ካላስ አልተውም የብሩኬን ስም ማንሳት። እና እንግዲህ ስሙን ሜንሽን እያረገች መፈትፈት ስለምትፈልግ ነው። በእርግጥ እንግዲህ ያ ታውቃላችሁ፣ አባቷ ከጎን ከሌለ ልጅ ከወለደች ኑሮ በጣም ውድ ነው፣ ዳይፐር ውድ ነው። እሱ እንደዚህ እየፈተፈተች ቁጭ ብላ ልጇን ማሳደግ የምትችለው በዩቲዩብ ነው። ሌላ ምንም አማራጭ ሊኖራት አይችልም። ልጅ ይዛችሁ ስራ ከሌላችሁ ባል ከሌላችሁ በቃ እንደዚህ እየፈተፈተች ልጇን ማሳደግ ብቻ ነው ያላት አማራጭ። የሚያዋጣትም እንደዛ ስለሆነ ነው እየፈተፈተች ያለችው። እና ተፈትፈት እንግዲህ ምንም ማድረግ አይቻልም። ሀይሚ ደግሞ የሚደብራት የሚመስላችሁ አይደብራትም። ምክንያቱም ለምዳታለች። በቃ ብዙ ነገር ስላየች በቃ ትታታለች። ከዚህ በኋላ እንደውም አዲስ ድራማ ይጀምራሉ ከእሷ ጋር አብረው ማለት ነው። ትንሽ ጊዜ ከክርስትና በኋላ እንግዲህ ያው ሌላ ድራማ ስለሚጀመር አሁን ሀይሚም እየተዝናኑ ነው። ይዝናኑ፣ ከዛ አዲሱን ድራማ ይዘውልን ይመጣሉ ማለት ነው። እና እንግዲህ እዩ ምንም ብንሰድባት ምንም ብንላት የምትተው ልጅ አይደለችም። እንግዲህ ያው እንደ ስራ ቆጥረዋለች። የእኛን ስድብም እንደሙድ እና በልጇ ጭራሽ እየቀለደች ነው እሷ። እናቴ ስድቡን እንደ በእኛ እየቀለደች ነው በስድቡ። እኛ ምን ሰድባት ስድብ ለእሷ በቃ ፌዝ ነው የሆነው እና ምንም እየመሰላት አይደለም። የአሁን ዘመን ልጆች በቃ እንደዚህ ናቸው። የፈለገበት ቦታ ቢወልዱ የፈለገ ነገር ቢፈጠር ምንም አይመስላቸው አብዛኞቹ። እና በጣም ጎበዝ ናት የምር። ቆዳዋን ግን አደነኩት። እንዴት ነው ይህን ያክል ስድብ ችሎ ሁሌ መምጣት ማለት እኮ በጣም ከባድ ነው። እኔ ራሱ አንዳንዴ ስትሰድቡኝ በጣም ይደብረኛል ታውቃላችሁ፣ ቪዲዮ ለመስራት እና እንግዲህ ዩሻ ለሀይሚ ማስጠንቀቂያ መስጠት ብታቆሚ ጥሩ ነው። ጭራሽ ሀይሚ ላይ ወጣሽ ደግሞ ብለሽ ስለዚህ ብለሽ ሀይሚ ላይ መውጣት የለብሽም። እሺ ራስሽን ቻይ እናቱ። እዛው ብሩኬ ላይ እሱን ነው የጀመርሽው፣ እዛው ይጨርሽ። ሁሉ እኮ ነው። እና ልጅሽን አሳድጊ የኔ ቆንጆ። እንደዚህ እሷን የመሰለሽ ልጅ ወልደሽ አምጥተሽ ሚዲያ ላይ አታስጫት። በክብር እንደወለደ ሰው ደግሞ አፍሽን አትክፈች። እስቲ ፍር በይ፣ እንደ ሴት ሁኝ። የምር የሴት ወግ ይኖረሽ። ነገሩ የሴት ወግ የሚኖረው እኮ በክብር አግብቶ በክብር የወለደ ሰው ነውና ልጅ ስጦታ ነው፣ ጸጋ ነው። ግን እንደዚህ አታስጫት ሶሻል ሚዲያ ላይ እያወጣሽ ማለት ነው። ነግሬሻለሁ።